በዋሻው ልክ ትቀጣለህ። ለምንድን ነው ሰው ከጠዋት እስከ ማታ ህይወቱ በውሸት የሚያሳልፈው? ብዙዎቻችን በየቀኑ ፈጣሪ ቁጠረውና ስንት ውሸቶች ነው የምንዋሸው? ለምንድን ነው እነዚህ ሰዎች ውሸታሞች ብለን የምንጠራቸው? ሲፈጠሩ ጀምረው ፈጣሪ እንዲዋሹ አድርጎ ነው የፈጠራቸው ብላችሁ ታስባላችሁ? አይመስለኝም። ያንን ምስጢር ነው ማዋራችሁና ማጋራችሁ ዛሬ። ብዙዎቻችን በዕለት ተዕለት ኑሯችን ውስጥ የፈለግነውን ለማግኘት ሲባል፣ የፈለግነውን ቦታ ለመድረስ ሲባል ከስራ ባልደረቦቻችን፣ ከቤተሰቦቻችን፣ ከጓደኞቻችን፣ ከተለያዩ ሰዎች ጋር በህይወት መስተጋብር ውስጥ ስንኖር ብዙ ውሸቶች፣ ብዙ ማስመሰሎች አሳልፈናል። ይህ የማይካድ ትልቁ ሀቅ ነው። ለምንድን ነው የምንዋሸው? ውሸት ከየት ነው የሚነሳው? ይብዛም ይነስ ብዙ ሰዎች ይዋሻሉ ብለናል። ግን ዛሬ የምናወራው ሁልጊዜ የሚያወሩት ወሬ እውነት የሌለው፣ ሁልጊዜ በማስመሰል ውስጥ የሚኖሩ ሰዎች ምን አይነት ሰዎች ናቸው በሚለው ነው ዛሬ የምናወራው ማለት ነው። እነዚህ ሰዎች ከመንፈሳዊ ህይወት የራቁ ሰዎች ናቸው። የሚዋሹ ሰዎች ጥልቅ ማንነታቸው የማይረዱ ሰዎች ናቸው። የሚዋሹ ሰዎች ከፈጣሪ በፍጹም ግንኙነት የሌላቸው ሰዎች ናቸው። የሚዋሹ ሰዎች በልባቸው ንጹህ የሆነ ፍቅር የሌላቸው ሰዎች ናቸው። የሚዋሹ ሰዎች በህይወታቸው ውስጥ ደስታ የራቃቸው ሰዎች ናቸው። ይመስልናል ደስታ ያላቸው፣ ከዛም ከዚህ አንድ ውሸት ወደ ሌላ ውሸት ሲሸጋገሩ ህይወታቸው የተሻለ ኑሮ ያለ ይመስልናል። በውሸት ገንዘብ ሲያጠራቅሙ፣ በውሸት ቤት ሲሰሩ፣ በውሸት የስራ እድገት ሲያገኙ፣ በውሸት ታዋቂነት ሲያገኙ በውስጣቸው የተደሰቱ ይመስልናል። ይህም ትልቁ ውሸት ነው። በውስጣቸው ፍጹም ደስታ የለም። እኔ ብዙ ሰዎችን ለማየት ሞክሬያለሁ። በተለያዩ የስራ ባልደረቦቼ፣ ጓደኞቼ፣ ብዙ ሰዎች በተለያዩ የስራ መስኮች ሳልፍ ሁልጊዜ የሚያስመስሉ በውሸት ዓለም የሚኖሩ አካላቸው፣ አእምሯቸው፣ መንፈሳቸው በስቃይ ውስጥ የሚያኖሩ ሰዎች አይቻሉ። ስለዚህ እነዚህ ሰዎች ለምንድን ነው የሚዋሹት ብለን ካሰብን ከአስተዳደጋቸው፣ ከቤተሰብ፣ ከአካባቢያቸው፣ ከማህበረሰብ የወሰዱት የዝቅተኝነት ስሜት አለ። ይህ የዝቅተኝነት ስሜት ኢንፌሪዮሪቲ ፊሊንግ የምንለው እሱን ወደ ሱፐሪዮሪቲ ለማውጣት ሲባል ያልሆኑትን እንደሆኑት፣ ያላደረጉትን እንዳደረጉት፣ ያላወቁትን አዋቂ እንደመምሰል ይዋሻሉ፣ ያስመስላሉ። ያንን ኢንፌሪዮሪቲ ለማከም ሲባል ማለት ነው። ነገር ግን ይህ ከየት ነው የሚመጣው ካላችሁ ዝቅተኛ ከሆነ የንቃተ ህሊና ደረጃ ነው። ይህንን ማከም ይችላሉ። ንቃተ ህሊናቸውን በየጊዜው ማሳደግ ከቻሉ፣ በየጊዜው ፕሮግረስ ካለው ከዚህ ከማስመሰል ከውሸት ዓለም መውጣት የሚችሉበት እድል ነበረ። ግን አቅጣጫው ስተውታል። ከቀኝ ወደ ግራ የሚወስደው መንገድ ብዙ ርቀት ሂደዋል። እነዚህ እስከ መጨረሻው መመለስ አይችሉም? ይችላሉ፣ መመለስ ይችላሉ። ስለዚህ አሁን የምታደምጠኝ ሰውዬ፣ አሁን የምታደምጪ ሴትዮ፣ ተማሪ ሁን፣ መምህር፣ አዋቂ ሁን፣ ታዳጊ፣ ጳጳስ ሁን፣ ተራ ምዕመናን፣ አንተ ትዋሻለህ ወይ? በየቀኑ ስንት ውሸት ነው የምትዋሸው? በየቀኑ ስንት ማስመሰሎች ነው የምታስመስለው?
ስለዚህ የመጨረሻው እምላችሁ በዋሸኸው ልክ አንተ ትቀጣለህ። ሰዎችን እያስቀጣህ ይመስልሃል፣ ሰዎችን እያሳቃየህ ይመስልሃል እንጂ አንተ ሁልጊዜ በዋሸኸው ልክ አንተ ነው የምትቀጣው፣ አንተ ነው የምትሰቃየው። የመጨረሻው ስቃይ ያንተ ነው የሚሆነው። ስለዚህ ከማስመሰል ዓለም ከወጣ፣ ከውሸት ዓለም ከወጣ ወደ እውነታ ዓለም የሚባል ብርሃን የሆነ ህይወት ውስጥ እገባለሁ። ያኔ ነው ትክክለኛ ህይወት የሚባለው። ይህ ማስመሰልና ውሸት ከግለ ማንነት ኢጎ የወለደው አስተሳሰብና አመለካከት እስከሆነ ድረስ ያ ደግሞ በተለያዩ በተዋረድ የመጡ ቆሻሻ የሆኑ ሀሳቦች፣ ቆሻሻ የሆኑ እውነቶች ብለን የያዝናቸው ውሸቶች ናቸው አንተ የተሸከምካቸው። እነዚህ አእምሮ ብሬን ውስጥ እስካሉ ድረስ አንተ ነፃ መውጣት አትችልም። አንድ ሰው ነፃነቱ ማግኘት የሚችለው ፍሪደም ኦፍ ላይፍ ማግኘት የሚችለው ከውሸት ዓለም ሲወጣ ነው፣ ከማስመሰል ዓለም ሲወጣ ነው። ስለዚህ ወንድሜ ከማስመሰል ዓለም ለመውጣት ከግለ ማንነት፣ ከኢጎ፣ ከማስመሰል፣ ከውሸት ዓለም የምትርቀው በዝምታ ውስጥ ራስን ስትገነዘብ ነው። አሁን በዚህ ሰዓት ምን ያህል እውነት አለኝ? አሁን በዚህ ሰዓት ውስጥ ከፈጣሪ ጋር ነው ወይ? በዚህ ቅጽበት አሁን በሚባለው ሰዓት ላይ ራሴን እየተገነዘብኩ ነው ወይ? የማስበው ሀሳብ አሉታዊ ነው ወይስ አዎንታዊ ነው? የማደርጋቸው እያንዳንዱ አክቲቪቲ ለሰው ጠቃሚ ናቸው ወይስ ማስመሰሎች ናቸው? የእኔ ፍላጎቶች ለማምጣት ያደረግኳቸው ናቸው? ከልቤ ነው የምሰራው ወይስ አይደለም ሰዎችን እንዲያደንቁ ብዬ ነው የምሰራው? ከዚህ ውጥንቅጡ የወጣ ትርምስ ያለበት ማንነት ለመውጣት ግንዛቤ ያስፈልጋል፣ አዌርነስ ያስፈልጋል። መጀመሪያ ማስተዋልን ነው። ከዚህ ለማስመሰል ከማስመሰልና ከውሸት ዓለም የምትወጣው ዝም በማለት የምትናገራቸው ቃላቶች በሙሉ ውሸቶች ናቸው ወይስ አይደሉም? እውነቶች ናቸው ወይስ አይደሉም? ስለዚህ ገና በጠዋቱ ስትነሳ ፈጣሪ ያመስግን። ፈጣሪ ስታመሰግን ይህንን የማስተዋል ጥበብ ይሰጥሃል። በማስተዋል ጥበብ ውስጥ ስትሆን ዝምታ ይኖርሃል። በዝምታ ውስጥ አሁንም ግንዛቤ ውስጥ ትገባለህ። ግንዛቤ ውስጥ ስትገባ እያንዳንዱ የምታደርጋቸው ነገሮች በደስታ ታደርጋቸዋለህ። በደስታ ካደረጋቸው እውነቶች ናቸው ማለት ነው። በእውነት ስታደርግ ሰዎችን ትረዳለህ ማለት ነው። ሰዎችን ስትረዳ የሰዎችን ችግር ትፈታለህ ማለት ነው። ያ ነው ትክክለኛ ፐርፐዝ ኦፍ ላይፍ የሚባለው። ስለዚህ መውጣት እንችላለን ወንድሜ። ተው፣ አይጠቅምም። ማስመሰል ያንተ ስቃይ ነው። ውሸት ተመልሶ አንተን የሚቀጣ ነው፣ አንተን የሚበላ ማንነት ነው። ከዚህ ውጣ ወንድሜ። አመሰግናለሁ። ሰብስክራይብ ያደርጋችኋል። ይኸው መልካም ጊዜ